ይሄን የኮመንሽ ልጅቷ ማለት ነው እና ለአብርሽና ለሩታ ሳይሆን ይሄ ነጌ ከነጌ ወደ ሳይል ማለት ነው። ለራስሽ ያድርገው ማለት ነው። አድርጎትም ዝም አትበይ ማለት ነው። ነጌ በአደባባይ ወጥተሽ እኔ አብርሽና ሩታ እንደዚህ አይነት ነገር እርግማን ረግሚያቸው ነበር እና በራሴ ደርሷል ብለሽ ደግሞ አላህ ለዚህ ያዋርድሽ ማለት ነው። ውርደትሽን ተከትለሽ ወደ ሚዲያ ደግሞ በቅርቡ እንደምትመጪ ደግሞ ተስፋ አደርጋለሁ ማለት ነው። በነገራችን ላይ አብርሽና ሩታን አይደለም የረገምሹ ማለት ነው፣ ራስሽ ነው የረገምሹ ማለት ነው። ባለትዳርም ብትሆኚ ለልጆችሽ ናቸው ማለት ነው። ካላገባሽም ደግሞ የነገ ቀን ወልደሽ ስታይ ያንቺን ደስታ ስታይ ደስታ ሳይሆን ማለት ነው ይሄን የረገምሹን ማለት ነው ይሄ ያልሹ ይሄ የኮመንሹ በኮመንሹ እጅሽ ማለት ነው ለእኛ ደግሞ ያሳየን ያረብ። አንቺን ለማሳየት ደግሞ እኛን ያስቀምጠን። ሩታዬና አብርሽን ደግሞ ወተሽ እናንተን እንደዚህ ብያችሁ ነበር ረግሚያችሁ ነበር ብለሽ ይቅርታ ለመጠየቅ ደግሞ ያብቃሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና እነዚህ ልጆች ምን አድርጉ ነው የምትሏቸው? አሁን ደግሞ በወለዱት እየመጣችሁ ነው ማለት ነው። አይደብራችሁም? አያስጠላም? እንደ ሰው ልጅ በዚህን አይነት አክል ክፋት፣ በዚህን አይነት አክል እርግማን። በነገራችን ላይ የእናንተ እርግማን ለአብርሽና ለሩታ ምርቃት ነው እና ሁሌም ነው እንጂ እናንተ ስትረግሟቸው፣ እናንተ ስትሰድቧቸው እነሱ በጣም ደስ የሚል ህይወትና ደስ የሚል ላይፍ እያሳለፉና ሁሌም ወደፊት ነው የሚመሩት ማለት ነው። ግን አያስጠላም? አይደብርም? የሰው ልጅ ማለት እንዴ በእጃችሁ እውነት እኔ የገረመኝ ነገር ቢኖር ማለት ነው ሀገራችን ሰው ሞተ፣ ሀገራችን እንደዚህ ሆነች፣ ህጻን ልጅ ተደፈረች ብላችሁ እያንዳንዳችሁ ወጥታችሁ የምታለቅሱት ማለት ነው። እናንተስ በእጃችሁ የምትሰሩት ግፍ፣ የምትሰሩት የምትናገሩት፣ የምትኮመንቱት እጃችሁ ነጌ ቆማጣ ያድርገው ማለት ነው። እውነቴ ነው የምላችሁ፣ ከልቤ ነው ምረግማችሁ ማለት ነው። ምክንያቱም አብርሽና ሩታ የሚነካ እጁ ይሰበር እንደው ማለት ነው። ምንም ነገር አልልም፣ ግን እርግማት አልረገምም። ብራገም ኖሮ አንቺ ባለችው እሷ ባለችው ቢሆን እኔ 10 እጥፉን አድርጌ ነበረ ማስገባላት ማለት ነው። ግን ይቅር ስድብ ለእሷው ለራሷ ይሁን፣ ለቤት ዋለ ትዳር ዋለ ነገ ለልጆች ዋላ ያስቀምጥላት። ሌላ ነገር ምንም ነገር አልልም ማለት ነው። መናገርም አልፈልግም፣ ግን በዚህ ናክል ደግሞ ይደብራል። እነዚህ ልጆች ምን አረጉ እንዴ? ሰርተው ስለተለወጡ ህዝብን ስለያዙ ወይስ ወጥተው አደባባይ መለመን አለባቸው ግዴታ? ፌስታል አንጥፈው ወይም ደግሞ አንሶላ አንጥፈው መለመን አለባቸው? በቃ እናንተ የምትፈልጉት ያንን ነው አይደል? ግዴታ አብርሽና ሩታ ወጥተን መለመን አለባቸው። ስጡን፣ ራበን፣ ጠማን እና ለማለት ነው አይደል የፈለጋችሁ? ያንን ደግሞ ለእናንተ አያሳካላችሁ ማለት ነው። እነሱ ሁሌም ዛሬም ቢሆን ነገም ቢሆን ጉዟቸው ወደፊት ነው እንጂ ወደኋላ አላህ አያድርጋቸው። ሁሌም ደግሞ ከሰው ተበልጠው ከሰው ትልቅ ቦታ ደርሰው ደግሞ ለማየት ያብቃን። ወልደውም ለመሳምም ደግሞ ያብቃን ለእኛ ማለት ነው። ለጠላቶቻችሁ ግን የምትመኙላቸው ሁሉ በአብርሽ በሩታ ክፉ ምሰሩት፣ ያለ አግባብ የምትሳደቡት፣ ያለ አግባብ ያልሰሩት ነገር ሰሩ፣ ያልተቀበሉት ነገር ተቀበሉ የምትሉት ሁላ ለራሳቸው አላህ ያድርገው። ከምንም በላይ ማለት ነው ከላይ እሱ ነው የሚያየው። እያንዳንዳችን የሰራነው ነገር ማለት ነው ጊዜውን ቢጨርስ ሰዓቱን ቢጨርስ እንጂ መድረሱና ማየቱ አይቀርም ማለት ነው። እና እቺ ልጅ ደግሞ ነጌ እንደዚህ ሆኜ ነበር ይህንን ነገር እርግማን ተራግሜ ነበረ ብላ እንደምትመጣ ደግሞ እርግጠኛ ነኝ። እና ለአንቺ ለራስሽ ያድርገው፣ ለአብርሽና ለሩታ ሳይሆን ማለት ነው። በዚህ ናክል ክፋት ምን ያደርግልሻል? ምን አረጉሽ? አልበደሉሽ? ወጥተው አይሳደቡ፣ ወጥተው አይናገሩ እንዴ? በጉልበታቸው እኮ ነው ጥረው የሚሰሩት፣ ሰርተው ነው እኮ የሚያገኙ። ስሪ ከምትቀኝ ማለት ነው። እንደነሱም ትደርሻለሽ ማለት ነው። አንቺ ምን ሆነሽ ነው? ማንም ቢሆን እኮ አብርሽን ቢሆን ወንድምሽ ነው። ሩታን ብትሆን እኮ እህትሽ ናት። ነገ ቀን ቸግሮሽ አንድ መንገድ ላይ እንኳን ብትወጥቂ እነዚህ ልጆች እልፍ ብለው አያልፉሽም። አንስተው ያሳክሙሻል፣ ብዙ ነገር ያደርጉልሻል ማለት ነው። የሰው ልጅ መገናኛው አይታወቅምና ማለት ነው። እና በዚህ ናክል ግፋት ምን አረጉሽ? በዚህ ናክል እንዴ ሰው ገደሉ፣ ሰው አንቀው ደፉ እንዴ? በራሳቸው ላይፍ እኮ ነው የሚጫወቱት። በራሳቸው በችሎታቸው እኮ ነው ሰርተው የሚያድሩት እና ለብቻቸው አይበሉም። ስንት ህዝብ ነው የያዙት? ስንት እህቶችሽ ነው አፍሶ የያዘው አብርሽና ሩታ ማለት ነው። አብርሽ ማለት የሚዲያ መሪ ነው ታውቂያለሽ አይደል? እና በጣም ነው የሚደብረው። እስቲ ስትናገሩና ወይም ስትኮመንቱ ምን ያስጠላብኛል፣ ምን ይደብረኛብኛል ብላችሁ ለምንድን ነው አስታውላችሁ ማታዩት እንዴ? ቤተሰብ ያለው እህት ያለው ወንድም ያለው ሰው እንደዚህ አይነት ኮሜንት አይኮምትም ማለት ነው። አንቺ ስላልሻቸው አይደለም ይሄንን ስድብ፣ እኔ ነገሩ አናዶኝ ነው እንጂ ግን የሰው ልጅ ምን አክል ጨካኝ እንደሆነ ምን አክል ድንጋይ እንደሆነ ገርሞኝ ነው እንጂ እና አንቺ ባልሽው አይደለም። ሁሉም
ነገር ለአብርሽና ለሩታ ሲፈጠሩ መጀመሪያ በእናታቸው ሆድ እያሉ ይሄንን ነገር ተብሎ በቃ የሰውን ፍቅር ተጽፎላቸዋል። የተጻፈላቸው ነው የሚኖሩት። እኛ ወደን አይደለም፣ እውነቴን ነው የምላቸው። እኛ አድንቀናቸው አይደለም፣ ግን ከላይ የተሰጣቸው ነገር ነው የሚቀበሉትና የሚበሉትና የሚሰሩት የሚተዳደሩት ማለት ነው። በሰው አይደለም። በሰውማ ቢሆን አብርሽና ሩታ የት በደረሱ። እውነት እኔ እንደውም አብርሽና ሩታ ለማለት ስማቸውም ለማንሳት አልችልም ነበር እላለሁ አንዳንዴ ማለት ነው። ግን በዚህ ናክል በቃ የሰው ልጅ ለምንድን ነው ግን አንስታችሁ የምትጥሉት? የእነዚህ ልጆች እኮ ቤት አልዘረፉ፣ የሰውን ንብረት አላጠፉ፣ የሰውን ንብረት ወስደው አልሸጡ። በቃ በራሳቸው ጉልበትና በራሳቸው ነገር ስለሰሩ ለምን ሰሩ? በጣም ያስጠላል። እውነት በጣም ይደብራል ማለት ነው። እና እኔ ምንም ነገር መናገር አልችልም። ግን በዚህ ልክ ደግሞ ሴቶች ናቸው እንደዚህ የምትኮምቱ። ሴት ልጅ ሆና በሴት ልጅ ላይ እንዴ! ሴት እኮ የዋህ ናት ይባላል። እውነት በእናንተ በአንዳንዳቸው እንደዚህ አይነት በእናንተ የመጣ ጨምላቃ አንዳንድ አውቃችሁ የማትናገሩት በቃ ሴትነታችን እያሳደባችሁ ነው። ምን ያርጓችሁ? በጣም ነው እኔ የከበደኝ እውነት ለማየት ራሱ እንዴት እንደዘገነነኝ። በቃ በዚህ ናክል ጭካኔ ማለት ከትንሽ ነው የሚጀምረው ማለት ነው። እኛ ህዝባችን ባህር ላይ ወደቀ፣ ህዝባችን ተጎዳ፣ ህዝባችን ተራበ። መጀመሪያ እስቲ በምንሰራው በእጃችን ባለ ስልክ ራሱ ኸይር ነገር እንስራበት እስቲ። ይሄንን ከምትቆምጪ እንደው ሌላ ሆድሽ እንኳን ቢቆስል በቅናት እንኳን ብታብጂ ሌላ ቢቀር እንኳን ደስ አላችሁ ብትይዝ የሆድሽን ያለ ማለት ነው። እና የሰው ልጅ ሆዱ ብቻ ምግብ በልቶ ለሽንት ቤት መግባት አይደለም። የሰው ልጅ በጣም ቅናት እንኳን ቢኖርበት የቅናት መንፈስ እንኳን ቢያቃጥልሽ ይህንን ነገር መናገር አልነበረብሽም። በነገራችን ላይ ያወቅሽው ማክን ነው፣ አልፈረድብሽም። እኔ ሁሌም እንደዚህ ነው ማለት ነው። እኔ እንጃ አንድ ቤተሰብ ያለው ቤተሰብ ያሳደገው ሰው ከእናት ከአባቱ ያሳደገው ሰው አንድ እንኳን እናት አባቱ ወይም እህቱ ወንድሙ መልካም ነገር ሲናገር ይሰማል። አንቺ እኔ እንጃ ከየት አድገሽ እንደመጣሽ ማለት ነው። እና ማንነትሽን የራስሽን ማንነት እንደዚህ አይነት ነገር በአደባባይ አውጥተሽ መሸጥሽ ምንም አይደለም። አያውቁኝም ችግር የለውም በማለት አይደለም። ለምን እንደሆነ ታውቂያለሽ? ማንም ባያውቅሽም አንቺ ሰው እየመጣው እያየው ይሄንን ኮሜንት አንቺን በመርገሙ ራሱ እርግማኑ ወደ አንቺ እንደሚጠጋ እርግጠኛ ነኝ ማለት ነው። እና ለአብርሽና ለሩታ ደግሞ ምንም ነገር አይነካቸው፣ ምንም እውነት አንድም ነገር አይነካቸው፣ መጥፎ ነገር አይነካቸው። ይደጉ ይብሉ፣ በቃ ሰውንም ያሳድጉ። እንዴ እኛ እኮ በእነሱ አደግን ማለት ነው። በዚህ ናክል ክፋት እውነት ነው የምላችሁ በጣም ነው የሚደብረው። ውድ ቤተሰቦቼ እኔ ነገሩ ስላናደደኝ እንጂ ቦታም ሰጥቻት አይደለም። አብርሽና ሩታ ደግሞ እሷ እንደዚህ ስላለች ይሆናሉ ማለት አይደለም። ሁሉም ነገር ከላይ የተጻፈልሽ ነገር ነው የምንቀበለው ማለት ነው። ግን የሰው ልጅ ደግሞ በዚህ ናክል ጭካኔ፣ በዚህ ናክል በቃ እንዴ በአሁኑ ሰዓት ጊዜ ተሻሽለዋል። ትንንሽ ህጻን ልጆች ናቸው ዩቱብ የሚያዩት ቲክቶክ የሚያዩት እና ከኛ ያነሱ ከኛ በታች ያሉ ልጆች ምን አይነት ትምህርት ይማሩ? ምን አይነት ነገር ይውሰዱ? እና ለማንኛውም አብርሽና ሩታዬ አላህ ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ። ሌላ ነገር ምንም ነገር አለም ከክፉ ነገር አላህ ይጠብቃችሁ፣ ከሰው አፍ አላህ ይጠብቃችሁ። እንግዲህ ትልቅ ደረጃ ደርሳችሁ ደግሞ እናንተንም ለማየት ያምቃን። ውድ ቤተሰቦች የነበረን ቆይታ ይሄንን ምስ ነበር።